የመጀመሪያው የዝቅተኛ ውጤት ተማሪ ሆኖ ተመዝግቧል። ዳሙራ ቤተሰቦቻችን እንደምን አላችሁ? እንደተለመደው ወደ እናንተ አዳዲስ መረጃዎችን ይዤ መጥቻለሁ። በዛሬው መረጃችን እንግዲህ በጣም አነጋጋሪ የሆኑ ሁለት ርዕሰ ጉዳዮችን ይዣለሁ። አንዱ እንግዲህ ሰሞኑን ሶሻል ሚዲያ ላይ በተለይ ደግሞ ፌስቡክ ላይ መነጋገሪያ የሆነው ከዚህ ቀደም የአማራ ክልል ፕሬዝዳንት የነበሩት እንዲሁም ደግሞ ከዛ በኋላ የኢትዮጵያ የውጭ ጉዳይ ሚኒስትር የነበሩና የጠቅላይ ሚኒስትር አብይ አህመድ የግል አማካሪያቸው የነበሩት አቶ ገዱ አንዳርጋቸውን በተመለከተ የተለያዩ መረጃዎች እየወጡ ነበር። እሱም በተመለከተ እንግዲህ የምላችሁ ነገር አለ። ሰሞኑን እንግዲህ ገዱ አንዳርጋቸው በአሜሪካ ፓርኪንግ እየሰሩ ታዩ ወይም ደግሞ ቪዲዮ መለቀቁን በተመለከተ የተለያዩ ሰዎች የተለያዩ ሀሳቦች ሲሰነዝሩ ቆይተዋል። ይህም እንግዲህ አንዳንዶቹ ስልጣንን ያለ አግባብ ሳይጠቀሙ ማህበረሰብን በስነስርዓት አገልግለው አሁን ላይ ከመንግስት ጋር ባላቸው የፖለቲካ መኳረፍ ምክንያት አሁን ላይ የራሳቸውን ፐርሶናሊቲ ያሳየና ወይ ደግሞ ለህዝባቸው በትክክል ያገለገሉ መሆናቸውን ሲገልጹ፣ በሌላ በኩል ደግሞ ስልጣንን ብኝ ብለው ስለዚህ ተመልሰው ይቅርታ ጠይቀው ሀገራቸው ላይ በስነስርዓት መኖር አለባቸው የሚሉም ሁለት ጎራ እያከራከሩ ይገኛሉ። እንደኔ ግን እንደ ዛሬ እንዳሉት እንደ ሆዳምና ከርሳ የሚሆኑ ባለስልጣናቶች ሳይሆኑ ራሳቸውን አስከብረው እንደተከበሩ አሁንም በስራቸው ላይ ያሉ የአማራን ህዝብ አስከብረው የተለያዩ ጥያቄዎችን አንስተው የፖለቲካ አይዲዮሎጂያቸውን አራምደው የህሊና ሼም ሳይሆንባቸው ህሊናቸው ረፍት አግኝቶ በአሁኑ ሰዓት እየሰሩ ይገኛሉ። ሰው የሚያሳፍር ነገር አይደለም። በጣም እናመሰግናለን ገዳችን እላለሁ። በተጨማሪ ደግሞ እንግዲህ የ12ኛ ክፍል ፈተና ውጤት ይፋ ሆኗል። በዚህም እንግዲህ በጣም አነጋጋሪ ነገሮች እየታዩ ነው። ከአምናውና ከተቻምናው የተሻለ ውጤት እንደሆነ ትምህርት ሚኒስቴር ገልጿል። በናቹራል ዘርፍ 17% በላይ በዘንድሮ ዓመት ማሳለፍ ችሏል። እንዲሁም ደግሞ ሶሻል 8% አካባቢ ከ11 እና ከ12% በላይ በዘንድሮ ዓመት ማሳለፍ ችሏል ማለት ነው። እጥፍ እንግዲህ ከአምና 8% ነበር ያሳለፈው። በዘንድሮ ዓመት የተሻለ ነው። ነገር ግን በጣም አንድ ገራሚ ነገር ወጥቷል እና እስከዛሬ ታይቶ የማይታወቅ በዘንድሮ የ12ኛ ክፍል ተፈታኞች በዝቅተኛ ውጤት በማምጣትም ሪከርድ ሰብረዋል። አንድ ተማሪ እንግዲህ 3.47 አካባቢ በማምጣት እስካሁን በኢትዮጵያ 12ኛ ክፍል ተፈታኞች ታሪክ የመጀመሪያው የዝቅተኛ ውጤት ተማሪ ሆኖ ተመዝግቧል። እንግዲህ ተማሪውንም ትምህርት ሚኒስቴርም ሆነ የተለያዩ ሚዲያዎች እስካሁን ስሙን አላወጡትም። አንድ ተማሪ እንዳለ ግን ተገልጿል። እንደኔ ግን ይህ ልጅ ቻንሱን ቢጠቀምበት ይህን ነገር ለመልካም አጋጣሚ ተጠቅሞ በእርግጠኝነት ሪከርድ ነው ዝቅተኛ ውጤት በማምጣት ሪከርድ ነው እና ይሄን ሪከርድ ወደፊት አምጥቶ ስኬታማ የሚሆንበትን መንገድ በተለይ ደግሞ ወደ ሶሻል ሚዲያው ባይመጣ ባይ ነኝ። ውድ አምራ ቤተሰቦቻችን እዚህ ላይ ድረስ ከተከታተላችሁ የኔን አካውንት ላይክ፣ ሼር እና ኮሜንት እንዲሁም ደግሞ ሰብስክራይብ ማድረግ አይተሱ። ይመቻችሁ።